ሰው ኃይል ሲሰጠው ዕውቀት፣ ጥበብ፣ ጉልበት፣ ስልጣን ሲሰጠው ያላወቀበት ይታበያል። ናሙሩድ ታበየ፣ ራሱን ከፍ ከፍ አደረገ። እግዚአብሔር ጋር ለመድረስ ጫፉ የግንቡ ጫፍ ሰማይ የሚደርስ ሕንፃ ለመስራት አነሳሳቸው ይላል። ለኛ አሉ የግንቡ ጫፍ ሰማይ የሚደርስ ከተማ ግንብ እንስራ አሉ። ወገኖቻችንን ዘመዶቻችንን ያጠፋብን ሰማይ ቁጭ ብሎ አይደለም ወይ? ወገኖቻችንንም ንብረታችንንም ያጠፋውን ያወደመውን እሱን እንግደለውና እናጥፋውና በሰላም እንኖራለን አሉ። ያን ጊዜ ነው ኑ እንውረድ፣ አንዱም ያንዱን ነገር እንዳይሰማው ቋንቋቸውን እንለያየው፣ ቋንቋቸውን እንደባልቀው አሉ ቅድስት ሥላሴ። ኑ እንውረድ በግብር ነው። ኑ እንውረድ በቁጣ ነው፣ በመዓት ነው፣ ስራቸውን በማፍረስ ነው። እግዚአብሔር ቋንቋቸውን ለያየ። መግባባት አልቻሉም፣ መደማመጥ አልቻሉም። ውሃ ስጠኝ ሲለው ድንጋይ ይሰጣል፣ ድንጋይ ሲለው እንጨት ይሰጣል። በቃ ስራውን መስራት አልቻሉም። በመጀመሪያ ጊዜ ቋንቋ የተደባለቀው በኃጢአት ምክንያት ነው። ተበታተኑ፣ ከተማውንም መስራት ተዉ። ስሟም ባቢሎን ተባለ ይላል። እግዚአብሔር የምድርን ቋንቋ ደባልቋልና መጀመሪያ የሌለው መጀመሪያ፣ መጨረሻም የሌለው መጨረሻ፣ ዘላለም ቅድስት ሥላሴ እግዚአብሔርማት ኖ እንውረድ፣ ቋንቋቸውንም እንለያየው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 7። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓትና ታሪክ መሠረት በየዓመቱ ጥር 7 ቀን የምናከብረው የቅድስት ሥላሴ ዓመታዊ መታሰቢያ ክብረ በዓል ምክንያቱ ይሄ ስለሆነ ነው። ሙሉ ታሪኩ በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 እስከ 10 ተመዝግቧል። ባጭሩ ታሪኩን እናያዋለን። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን ጥቂት ነገር እንመልከት። ሁላችን እንደምናውቀው በኖህ ዘመን የነበሩ ሰዎች ኃጢአታቸው እጅግ በዛ፣ እግዚአብሔርንም አሳዘኑት። አምላካችን እግዚአብሔር ከኃጢአታቸው ብዛት ከሰውነታቸው ክፋት የተነሳ ምድር ተበላሽታ ስለነበረ ኖህንና 7ቱን ቤተሰቦቹን ብቻ ሲተው 8 ሰው ሲተው ማለት ነው ዓለምን በንፍር ውሃ ቀቅሎ አጠፋ። ኖህ ግን በእግዚአብሔር ፊት ሞገስ ያገኘ ሰው ነበረ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 9 ላይ ተመዝግቦ እንደምናገኘው ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ሰው በጠፋበት ዘመን ሰው ሆኖ የተገኘ ሰው ነበረ። በዚያ ዘመን ሰዎች ሆነው የተፈጠሩ ብዙ ሰዎች ነበሩ። ሰዎች ሆነው ግን መኖር አልቻሉም። ሰው ሆኖ መፈጠርና ሰው ሆኖ መኖር በጣም ይለያያል። ዛሬም በዓለማችን ውስጥ በጣም ብዙ ሰዎች ከ7.5 ቢሊዮን ሕዝብ በላይ ሰው ሆኖ ተፈጥሮ ይኖራል። ግን ስንት ሰው ነው ሰው ሆኖ የሚኖረው ነው ጥያቄው። አባታችን ኖህ ግን ሰው ሆኖ ነበር የኖረው። በሕገ ልቡና ሃይማኖቱን አጥንቶ ኖረ። ምግባሩን አቅንቶ ኖረ። የእግዚአብሔርን ፈቃድ እየፈጸመ ኖረ። ስለዚህ እግዚአብሔር ከጥፋት አዳነው፣ ታደገው።
ወገኖቼ አምላካችን እግዚአብሔር እኛንም ሰው አድርጎ በጥንተ ተፈጥሮ ፈጥሮናል። እንደገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ሊወልደን በአምሳያችን ተወልዶ በአዲስ ተፈጥሮ ሊፈጥረን የፍጥሩን ሥጋ ለብሶ እንደገና ሰው አድርጎናል። ሰው ሆኖ አምላክ ሰው ሆኖ ሰው አድርጎናል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንግዲህ በጥንተ ተፈጥሮ ሰው አድርጎ ከፈጠረ በአዲስ ተፈጥሮ ሰው ካደረገ ሰው ሆነንለት ልኖር ይገባናል። ሰው መሆን ሃይማኖትን ማጽናት ነው። ሰው መሆን ምግባርን ማቅናት ነው። ሰው መሆን እግዚአብሔርን መፍራት ነው። ሰው መሆን ሰውን ማፈር ነው። ኖህ ሰው ነበረ። በዓለም ላይ ያለን የሰው ልጆች በሙሉ የተረፍነው በኖህ ምክንያት ነው። በረከቱ ይደርብን። እናመስግነው አባታችን ጻድቁ ኖህን። ቅዱስ የእግዚአብሔር ሰው በየዓመቱ ጥር 6 ዕረፍቱን እናከብራለን። በዚያን ጊዜ ነው እንግዲህ ሴም፣ ካም፣ ያፌትና የልጆቹ ባለቤቶች እንዲሁ የሱ ባለቤት 8 ሰው ነው የተረፈው። የካም ልጅ ኩሽ ናሙሩድን ወለደ ይላል ኦሪት ዘፍጥረት ምዕራፍ 10 ቁጥር 8 ጀምሮ። ናሙርድም በምድር ላይ ኃያል መሆን ጀመረ ይላል። በእግዚአብሔር ፊት ኃያል አዳኝ እንደ ናሙሩድ የለም ተባለ። አያድርስ ነው ወገኖቼ። ሰው ኃይል ሲሰጠው ዕውቀት፣ ጥበብ፣ ጉልበት፣ ስልጣን ሲሰጠው ያላወቀበት ይታበያል። ናሙሩድ ታበየ፣ ራሱን ከፍ ከፍ አደረገ። ከዚያም በሱ መሪነት እግዚአብሔር ጋር ለመድረስ ጫፉ የግንቡ ጫፍ ሰማይ የሚደርስ ሕንፃ ለመስራት አነሳሳቸው ይላል ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 ጀምሮ ያለውን ታሪክ እንቀጥል። ምድርም ይላል፣ እስቲ በሉ ከኔ ጋር ምድርም በሉ። በአንድ ቋንቋና በአንድ ንግግር ነበረች። በምድር ላይ የሚነገረው አንድ ቋንቋ ነበር። የሚናገሩት ንግግር አንድ ነበር። እነሱም ደግሞ አንድ ቤተሰብ ነበሩ። የኖህ ልጆች ናቸው የነበሩት። አስተውሉ። የካምም ቢሆን የሴምም ቢሆን የያፌትም ቢሆን የኖህ ልጆች ናቸው። ዛሬም በዓለም ዙሪያ የምንኖር የሰው ልጆች የኖህ ልጆች ነን። ነጭ ጥቁር፣ ባለጠጋ ደሃ፣ ጌታ ባሪያ፣ ወንድ ሴት፣ ትልቅ ትንሽ፣ ሁላችንም የኖህ ልጆች ነን። ወይ ከካም ወይ ከሴም ወይ ከያፌት የተገኘ ነው። የቆዳ ቀለማችን ቢለያይ፣ ጾታችን ቢለያይ፣ ባህላችን ቢለያይ፣ ሃይማኖታችን ቢለያይ፣ በሰውነት ሁላችን አንድ ነን። አንድ ቋንቋ አንድ ንግግር የተባለው ሰው ሁሉ አንድ ስለነበረ ነው። ጥቂት ነገር ስቤ ላንሳ። እስቲ በሉ ከኔ ጋራ የሰውን ወገን ሁሉ በሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ የተመዘገበ ይልካል። በምድር ሁሉ ላይ እንዲኖሩ አለ። የሰውን ወገን ሁሉ ከአንድ ፈጠረ አለ። የሰው ነቁ ምንጩ አባታችን አዳም ነው። ሔዋን እንኳን ከጎኑ ነው የወጣችው። ከዚያ ወረድ ሲል የኖህ ልጆች ነን። የሰውን ወገን ሁሉ ከአንድ ፈጠረ። የሰው ዘር አዳም ነው፣ ምንጩ እሱ ነው። በቃ ይሄ ነው። ሁላችንም ሰው ነን፣ በሰውነት አንድ ነን። ከሰው የሚበልጥ ሰው የለም። ባፈጣጠር ከሰው የሚያንስ ሰው የለም። ሰው ክቡር የሆነ የእግዚአብሔር ፍጡር ነው። ሕንፃ ሥላሴ ነን። እግዚአብሔር በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን የእጁ ስራዎች ነን። ምድር በአንድ ቋንቋ በአንድ ንግግር ነበረች ሲል ሰው ሁሉ አንድ ስለነበረ ነው። ከዚያ ተነስተው ከጥፋት ውሃ በኋላ ማለት ነው ወደ ሰናዖር ደረሱ ይላል። ከምስራቅ ተነስተው ሰፊ ሜዳ አገኙ። እርስ በርሳቸው እንዲህ ተባባሉ፣
ለኛ አሉ የግንቡ ጫፍ ሰማይ የሚደርስ ከተማ ግንብ እንስራ አሉ። ይህንን ያሉበት ምክንያት አላቸው። ወገኖቻችንን ዘመዶቻችንን ያጠፋብን ሰማይ ቁጭ ብሎ አይደለም ወይ? ግንብ ስላልገነባን እኮ ነው በጥፋቷ ያለቅ ነው። ስለዚህ ከስልጣኑና ውርደው ሰማይ ላይ ደርሰን ሄደን አይገብዝነት ከንቱነት እንግደለው። በንፍር ውሃ ቀቅሎ ያጠፋንን እኚህ ወገኖቻችንንም ንብረታችንንም ያጠፋውን ያወደመውን እሱን እንግደለውና እናጥፋውና በሰላም እንኖራለን አሉ። ግንብ መገንባት ጀመሩ። ከተማ መስራት ጀመሩ። ጥቡን በእሳት እየተኮሱ እንደ ድንጋይ ያደረጉት ይላል። ያን ጊዜ አምላካችን እግዚአብሔር እንዲህ አለ፣ እነኚህ አለ አንድ ወገን ናቸው አለ። ሁሉም የኖህ ልጆች ናቸው፣ የካም ልጆች ናቸው። እነሆም አንድ ቋንቋ ይናገራሉ አለ። አንድ ቤተሰብ ናቸው። ያሰቡትንም ደግሞ ለመስራት ጀምረዋል። በሐሳብ አይከለከሉም፣ አይጨርሱትም እንጂ አለ። ያን ጊዜ ነው ኑ እንውረድ፣ አንዱም ያንዱን ነገር እንዳይሰማው ቋንቋቸውን እንለያየው፣ ቋንቋቸውን እንደባልቀው። እግዚአብሔርን መፈታተን የጀመሩት ከእግዚአብሔር ጋር ትግል የጀመሩት አንድ ወገን ስለሆኑ አይደል? አንድ ቋንቋ እየተናገሩ ስለተግባቡ አይደል? እንዳይደማመጡ፣ እንዳይግባቡ፣ እንዳይሰማሙ ቋንቋቸውን እንለያየው አሉ ቅድስት ሥላሴ። ኑ እንውረድ ማለት በአካል አይደለም ወገኖቼ። ኑ እንውረድ በግብር ነው። ኑ እንውረድ በቁጣ ነው፣ በመዓት ነው፣ ስራቸውን በማፍረስ ነው። ለእግዚአብሔር ባህሪ መውረድ፣ መውጣት፣ መቀመጥ፣ መነሳት፣ መሄድ፣ መምጣት የለበትም። እግዚአብሔር ቦታን ይወስናል እንጂ እግዚአብሔርን ቦታ አይወስነው። እሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። ከሰማየ ሰማያትም በላይ አለ፣ ከመቀመቃትም በታች አለ። ሰማይን ያለ ባላ ምድርንም ያለ ካስማ የዘረጋ አምላክ ነው። ዓለምንም በመዳፉ የያዘ አምላክ ነው። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል እግዚአብሔር። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላው እኔ አይደለሁምን ይላል ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ጀምሮ። በምላት አለ፣ በስፋት አለ፣ በጥልቀት አለ፣ በርቀት አለ። ስለዚህም በግብር ወረደ፣ በቁጣ ወረደ። አዎ ቋንቋቸውን ደባለቀው። ወዘረወ እግዚአብሔር ነገሮሙ ይላል። እግዚአብሔር ቋንቋቸውን ለያየ። መግባባት አልቻሉም፣ መደማመጥ አልቻሉም። ውሃ ስጠኝ ሲለው ድንጋይ ይሰጣል፣ ድንጋይ ሲለው እንጨት ይሰጣል። በቃ ስራውን መስራት አልቻሉም። መግባባት በቋንቋ ነው። ቋንቋ ተደባለቀ። በመጀመሪያ ጊዜ ቋንቋ የተደባለቀው በኃጢአት ምክንያት ነው፣ በትዕቢት ምክንያት ነው፣ እግዚአብሔርን በመፈታተን ምክንያት ነው። የኃጢአት ውጤት ነው፣ የበደል ውጤት ነው። እንዳይግባቡ፣ እንዳይደማመጡ፣ እንዳይስማሙ አደረገ። ወዘሮሙ ውስተ ኩሉ ገጸ ምድር ይላል። በምድር ሁሉ ላይ በተናቸው ይላል። ቋንቋቸው ብቻ አይደለም የተደባለቀው፣ በምድር ሁሉ ላይ በተናቸው፣ ተበታተኑ። ከተማውንም መስራት ተዉ፣ ስሟም ባቢሎን ተባለ ይላል። እግዚአብሔር የምድርን ቋንቋ ደባልቋልና ከዚያም በኋላ በምድር ላይ በትኗቸዋልና ይላል። አስተውሉ ወገኖቼ። እነሱ ይሰራሉ አለ፣ እኔ አፈርሳለሁ አለ እግዚአብሔር። ትንቢተ ሚልክያስ ምዕራፍ 1 ቁጥር 4 ላይ የተመዘገበ ኃይለ ቃል ነው። በቃ ሰሩ፣ ግንብ ሰሩ በትዕቢት እግዚአብሔር ጋር ለመድረስ፣ እግዚአብሔርን ለመዋጋት፣ እግዚአብሔርን ለመግደል። እንደ ቤተክርስቲያን ታሪክ እንደሚነግረን እነሱ ጦር ሲሰብቁ ወደ ሰማይ እግዚአብሔርን ሊወጉ ሰይጣን በምትሃት ጦሩን ደም እየቀባ ይልክላቸዋል።
ከዚያ ያንን ደም ሲያዩ እግዚአብሔርን ወጋ ነው፣ አቆሰል ነው፣ አደማ ነው ይላል። እነሱ ይሰራሉ፣ እኔ ግን አፈርሳለሁ። ስለዚህም ይላል በበደላቸው ዳርቻና በኃጢአታቸው በጥፋታቸው ምክንያት እግዚአብሔር ለዘላለም የተቆጣቸው ሕዝብ ይባላሉ ይላል። እነሱ ናቸው እግዚአብሔር የተቆጣባቸው፣ ያዘነባቸው፣ ከዚያ ስራቸውን ሁሉ ከንቱ ያደረገባቸው፣ ተበታትነው የቀሩ። ከጥንት ጀምሮ እኔ ነኝ፣ ከእጄም የሚያመልጥ የለም፣ እሰራለሁ የሚከለክልስ ማን ነው ይላል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ። ከጥንት ጀምሮ ዘላለም ቅድስት ሥላሴ ለዘመናቸው ጥንት ወይም ፍጻሜ የሌላቸው፣ መጀመሪያ የሌለው መጀመሪያ፣ መጨረሻም የሌለው መጨረሻ፣ ዘላለም ቅድስት ሥላሴ እግዚእ ዓለማት ከጥንት ጀምሮ እኔ ነኝ። ክብር ለቅድስት ሥላሴ። ከጥንት ጀምሮ እኔ ነኝ። በባህሪ ሞት፣ በመንግስት ሽረትና እልፈት ለውጥ የሌለው ዘላለም ቅድስት ሥላሴ፣ ከእጄም የሚያመልጥ የለም። ባለጸጋ በገንዘቡ፣ ባለጉልበት በጉልበቱ፣ ባለመሳሪያ በመሳሪያው፣ ባለሰራዊት በሰራዊቱ፣ ዝነኛ በዝናው ከእግዚአብሔር እጅ ማምለጥ አይችልም። ናምሩድና ተከታዮቹ ከእግዚአብሔር እጅ አላመለጡም። ማንም አያመልጥም። ለጊዜው ነው ወገኖቼ። ናምሩድ ኃያል ሲባል ያለኔ ማንም የለም ብሎ ሕዝቡን አስከትቶ ከእግዚአብሔር ጋር ትግል ጀመረ። እባካችሁ አስተውላችሁ ተከታተሉ። ከሰሪው ጋር ከፈጣሪው ጋር ከእግዚአብሔር ጋር ለሚታገል እርሱ ወዮለት። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 9 ላይ ተመዝግቧል። እግዚአብሔር ሰሪያችን ነው፣ እኛም የእጁ ሥራዎች ነን። በመዳፎቹ የቀረጸን እኮ ነን፣ በእጆቹ ያበጃጀን እኮ ነን፣ ግሩምና ድንቅ አድርጎ የሰራን እኮ ነን። እጆች ሰሩኝ አበጃጁኝም እንዳስተውል አድርገኝ እያለ ክቡር ዳዊት ዘምሯል። መዝሙር 118 ቁጥር 73 ላይ የእግዚአብሔር የእጁ ሥራዎች ነን፣ እጆች ሰሩኝ አበጃጁኝም እንዳስተውል አድርገኝ። ለሁላችን አምላካችን እግዚአብሔር ማስተዋሉን ይስጠን። አሁን የአንዳንዶች ችግር አለማስተዋል ነው። የናምሩድ ችግር አለማስተዋል ነበረ። የናምሩድም ተከታዮች እግዚአብሔርን አልፈሩም፣ ሰውን አላፈሩም፣ አላስተዋሉም፣ ታበዩ። ከሰሪው ጋር ለሚታገል ወዮለት። በምድር ሸክላዎች መካከል ያለ ሸክላ ነው። እኛ እኮ ሸክላ ነን፣ ተሰባሪ ሸክላዎች እኮ ነን። ይሄ የለበስነው ሥጋ ጭቃ ነው እኮ፣ አፈር እኮ ነው። መጽሐፍ እኮ እንደዚህ ነው የሚለው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ዘፍጥረት ምዕራፍ 2 ቁጥር 7 ላይ ከአፈር አበጀን፣ በእጆቹ አበጃጀን። ከአራቱ ባህርያተ ሥጋ አፈር፣ ውሃ፣ እሳትና ነፋስ ፍጥረታዊ ነው፣ ኃላፊ ነው፣ ጠፊ ነው፣ ሟች ፈራሽ በስባሽ ነው። ከዚያ በእጅቶ በአፍንጫችን የሕይወትን እስትንፋስ እፍ አለብን። ሕያዊት ነፍስ ሰጠን፣ ነባቢት ነፍስ ሰጠን፣ የምትናገር አንደበት ቋንቋ ልሳን ያላት ለባዊት ነፍስ አደለን፣ የምታውቅ የምታስብ የምትመራመር የምትራቀቅ ነፍስ ሰጠን። ያ ካልሆነ እኮ ነፍስ ከሥጋ ከተለየ እኮ ጭቃ እኮ ነው ይሄ ሰውነት። ታዲያ የጭቃ ትምክህቱ፣ ኩራቱ፣ ትዕቢቱ የት ለመድረስ ነው? አንዳንድ ጊዜ እኮ ጭቃ መሆናችንን እየረሳን እኮ ነው። ናምሩድ ኃያል አዳኝ በእግዚአብሔር ፊት እንዳንተ የለም ሲባል በቃ እግዚአብሔርን ሊጥል መፈንቅለ እግዚአብሔር ይህ እግዚአብሔርን ከስልጣን ለማውረድ እንደ ሰውኛው ሐሳብ ማለት። እስቲ በሉ ከኔ ጋራ ትዕቢት በሉ ጥፋትን፣ ኩሩፍ መንፈስም ውድቀትን ይቀድማል። ምሳሌ 16 ቁጥር 18 ላይ ትዕቢት ጥፋትን ነው የሚያመጣው።
ኩሩ መንፈስ ውድቀትን ነው የሚያመጣው። ከሰሪው ጋራ የታገለው ናምሩድና ተከታዮቹ ጠፉ፣ ወደቁ፣ ተሰነካከሉ፣ ተበታተኑ። መግባባት መደማመጥ አቃታቸው። በምድር ሸክላዎች መካከል ያለ ሸክላ ነው አለ። ጭቃ ሰሪውን ምን ትሰራለህ ወይስ ስራህ እጅ የለውም ይለዋልን ይላል እኮ ቃሉ። አሁን እኮ የኛ ነገር እኮ አንዳንዶቻችን እኮ እንደዚህ ነው። ጭቃዎቹ ከእግዚአብሔር ጋር እየታገልን እናስቸግራለን። በተለይ በዓለም ላይ ዛሬም ናምሩድን የሚመስሉ ሰዎች አሉ። ባላቸው ኃይል፣ ስልጣን፣ ጉልበት የሚመኩ የሚታበዩ የሚኩራሩ አሉ። መጨረሻቸው ጥፋት ነው። ባላቸው ዕውቀት 2 እና 3 ዲግሪ የሚመኩ ሰዎች፣ ባላቸው ገንዘብ የሚመኩ ሰዎች፣ ባላቸው ዝና ስመጥሮች ታዋቂዎች ስለሆኑ የከብሬታ ወንበር ስለሚሳበላቸው ያማረው ላንሳና ምንጣፍ ስለሚነጠፍላቸው በቃ እኛ ያልነው ብቻ ይሁን የሚሉ አሉ። ናምሩዳውያን መጨረሻቸው አያምርም። ከዘመኑ ናምሩዳውያን እግዚአብሔር ሁላችን ይሰውረን። ያ የተደባለቀ ያ የተለያየ ቋንቋ ዛሬ እኛን እያወከን ነው። እኛን እያባላን ነው። እኛን እያጣላን ነው። እኛን እያለያየን ነው። እንደው ዝም ብለን ታሪክ ብቻ ተርከን መሄድ የለብንም። ታሪኩ ከዚህ በላይ መተረክ ይችላል፣ ግን ጊዜ መውሰድ ነው። አሁንስ ምን እንመስላለን እኛ? እነሱ በትዕቢታቸው ቋንቋቸው ተደባለቀ፣ ተለያየ። ከዚያም ተበታተኑ። ከተማቸውን መስራት አልቻሉም። ግንቡን መስራት አልቻሉም። እግዚአብሔር ንፋስ አስነስቶ ያንን ግንብ ጠርጎ ወሰደው፣ አፈረሰው። ሁልጊዜ እግዚአብሔር የሌለበት ስራ ይፈርሳል። ቢጀመርም አይጠናቀቅም። እንኳን አዲስ ነገር ለመጨመር የነበረውም ይፈርሳል። ዛሬ እኛ ላይ ይሄ ነው የሆነው እኮ። ምን ነግራቸዋለሁ? ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር አይደል እንዴ? እየፈረስን አይደል እንዴ? ሀብትን ብረት እየወደመ አይደል እንዴ? እስቲ ከኔ ጋር በሉ እግዚአብሔር በሉ። የሚጠላቸው 6 ነገሮች ናቸው። 7ኛውንም ነፍሱ አጥብቃ ትጸየፈዋለች። 7ኛውን ብቻ አነሳዋለሁ። በወንድማማቾች መካከል በሉ ጠብን የሚዘራ መጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 እስከ 19 ተመዝግቧል። እግዚአብሔር የሚጠላቸው 6 ነገሮች ናቸው። ይዘረዝራቸዋል። ተመልከቱ፣ የቤት ገብታችሁ 7ኛውን ነው ማነሳው። 7ኛውንም ነፍሱ አጥብቃ ትጸየፈዋለች። ምንድነው እግዚአብሔር አጥብቆ የሚጸየፈው የሚጠላው የማይወደው የማይደሰትበት ነገር ብንል በወንድማማቾች መካከል ጠብ የሚዘራ። በወንድማማቾች መካከል የሚዘራ ጠብ የሚዘራ ኢትዮጵያውያን የሁላችን አምላክ እግዚአብሔር እኮ ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። ወረድ ሲል ሁላችን በኖህ ምክንያት የተረፍ ሕዝብ ነን። እግዚአብሔር ሁላችንን በዝናብ እያበቀለ በፀሐይ እያበሰለ ይመግበናል። በነፋስ እያቀዘቀዘ ያኖረናል። ወረድ ሲል ደግሞ እኛ ኢትዮጵያውያን ምናልባት ኢትዮጵያ ውስጥ ከ85 ከ86 በላይ ቋንቋዎች ይነገራሉ ይባላል። ቋንቋችን ቢለያይ በሰውነት አንድ ነን፣ ኢትዮጵያውያን ነን። አዎ ጾታችን ቢለያይ ወንዶች አሉ፣ ሴቶች ደግሞ አሉ። እኛ ወንዶች ነን፣ ሴቶችም አሉ። ጾታችን ቢለያይ በሰውነት አንድ ነን፣ በኢትዮጵያዊነት አንድ ነን። እምነታችን እንኳን ቢለያይ እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች ነን። የተለያዩ ሃይማኖት ደግሞ የሚከተሉ ኢትዮጵያውያን አሉ። በሰውነት አንድ ነን፣ በኢትዮጵያዊነት አንድ ነን። ምን ያጣላናል? ምን ያባላናል?
ባህላችን ሊለያይ ይችላል። አመለካከታችን ሊለያይ ይችላል። የሥራ ሙያችን ጸጋችን ሊለያይ ይችላል። በሰውነት በኢትዮጵያዊነት እኮ ግን አንድ ነን። ለምን ምንጣለው ምንባላው? በወንድማማቾቹ በኢትዮጵያውያን መካከል በእህትማማቾቹ በኢትዮጵያውያን መካከል ክፎች ጸብ ዘሩ፣ መለያየት ዘሩ፣ ጎጠኝነት ዘሩ፣ ጥላቻ ዘሩ። ያ በቀለ ትውልዱን እየበላው ነው ያለው። ያልተዘራው አይበቅልም ወገኖቼ። እስቲ ከኔ ጋር በሉ፣ ኃጢአትን የሚዘራ በሉ መከራን ያጭዳል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ የተመዘገበ ይለቃል። ኃጢአት ዘራን፣ መከራ እያጨድን ነው። መለያየት ዘራን፣ ጦርነት ዘራን፣ ሞት እያጨድን ነው። የምንቆጥረው አስከሬን ነው በየቀኑ። የተዘራው ፍቅር ቢሆን ኖሮ ሰላም እናጭድ ነበር፣ ደስታ እናጭድ ነበር። መተዛዘብ፣ መተሳሰብ፣ መደጋገፍ ተዘርቶ ቢሆን ኖሮ እርካታን እናጭድ ነበር። ግን መለያየት ተዘራ፣ ጎጠኝነት ተዘራ፣ ጥላቻ ተዘራ። ሰው ዛሬ የሚመዘነው በሰውነቱ አይደለም፣ በኢትዮጵያዊነቱ አይደለም፣ አፉን በፈታበት ቋንቋ ነው። ቋንቋ መግባቢያ ነው፣ መጣያ፣ መባያ፣ መጋደያ አይደለም። ለናምሩዳውያንም አልጠቀማቸውም። ቋንቋቸው ተደባለቀ፣ ግንባቸው ፈረሰ፣ እነሱም ተበተኑ፣ ተቅበዝባዥ ሆኑ፣ ስደተኞች ሆኑ። እኛስ ኢትዮጵያውያን ስንት ነገር ፈረሰ። ከምንም በላይ እኮ ሕንፃ ሥላሴ ፈረሰ። ውድ የሆነ የሰው ሕይወት ፈረሰ እኮ። መተኪያ መለኪያ የሌለው የሰው ሰውነት ፈረሰ። እስቲ በሉ የእግዚአብሔር በሉ ሕንፃ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ሕንፃዎች እኮ ነን። አምላካችን በጥንተ ተፈጥሮ ፈጥሮናል። ካለ መኖር ወደ መኖር አምጥቶናል። በእናታችን ማህፀን ሰውሮናል። ግሩምና ድንቅ አድርጎ ሰርቶናል። በአርአያውና በመልኩ ፈጥሮናል። በሐዲስም ተፈጥሮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶ ቀድሶናል። ክቡር ደሙን አፍስሶ አክብሮናል። ነፍሱን ለመስቀል ሞት አሳልፎ ሰጥቶ የኛን ሞት ወስዶ የሱን ሕይወት ለኛ ሰጥቶናል። ውድ ዋጋ ነው የተከፈለበት። ሰው እንኳን ገንዘብ አውጥቶ የሰራው ሕንፃ ሲፈርስበት ያሳዝናል። የሰው ሕይወት ማየቱን ያህል አንዳንዶች እኮ ዛሬ ሕፃናት ብለው ሳይምሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩ ሳያከብሩ፣ ነፍሰ ጡር መውለጃ ወራት የደረሰውን ማህፀኗን ቀደው ጽንሱን አውጥቶ ሲጥሉ አይተናል። ወላድ አራስ እንክብካቤ የሚገባትን በግፍ ሲገድሉ አይተናል። ወገኖቻችን ኢትዮጵያውያን አይደሉ እንዴ እንደ በግ እንደ ዶሮ እየታረዱ ያሉት? እንደ ጎመን እየተቀረደዱ ያሉት? አካለ ጎደሎች የሆኑት ቁስለኞች የሆኑት? ምን አተረፍን? ምን አገኘን? ምን ተጠቀምን? እባካችሁ መለያየቱ፣ መበላላቱ፣ መነካከሱ አይጠቅመንም። ለኛ ያለው ይጠፋል፣ እኛንም ያጠፋናል። ይልቅ አሁን በፍቅር እንኑር። በተለይ ደግሞ እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን አንዱን ኅብስት ቅዱስ ሥጋውን ከአባቶቻችን ከካህናት እጅ የተቋደስን ክቡር ደሙን ከአንድ ጽዋ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተ ክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ስለሆነ እባካችሁ አንበላላ፣ አንጠላላ፣ አንለያይ፣ አንጋጭ። አሁን መለያየትን አርቀን መስማማትን መቃቃርን አርቀን መፈቃቀርን ቂም በቀለኝነትን አርቀን ይቅርባይነትን ገንዘብ እናድርግ። ያን ጊዜ የምንፈልገው ደስታ የምንፈልገውን ሰላም እናገኘዋለን። እስቲ በሉ እርስ በርሳችሁ በሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ።
ገላትያ ምዕራፍ 5 ቁጥር 15 ላይ ተመዝግቧል። የእርስ በርስ መጣላት፣ መባላት፣ መለያየት መጨረሻው መጠፋፋት ነው። አሁን በዚህ ጦርነት እንኳን ስንት ሰው አጣን? ቁጥሩን ለእናንተ ልተው። ሰው ያወቀው ፀሐይ የሞቀ አደባባይ ሚስጥር ነው። ማን ነው ከዚህ ያተረፈው? ምን አተረፍን? ምን ተጠቀምን? ምን አገኘን? ወገኖቻችን አጣን። መተኪያ የሌላቸው ኢትዮጵያውያን ብዙ ህዝብ አጣን። ሀብት ንብረት አጣን። ያውም እኮ ገና በልተን ያልጠገብን እኮ ነን። ገና ጠጥተን ያረካንን፣ ገና ለብሰን ያልሞቀንን፣ ብዙ ጉድለት ያለብንን፣ በዚያው ላይ እንኳን የነበረችንን አጣን። እግዚአብሔር በቃችሁ ይበለን። ይህን የመከራ ዘመን ያሳጥርልን። የቆረጥነውን ተስፋ ይቀጥልልን። እንባችንን ከዓይኖቻችን ላይ ያብስልን። እባካችሁ ቋንቋችን ፍቅር ይሁን፣ ሰላም ይሁን፣ ይቅርታ ይሁን፣ መተሳሰብ፣ መመካከር፣ መረዳዳት ይሁን። የሄድንበት መንገድ አላዋጣንም። አሁን ይበቃናል። እግዚአብሔር አምላካችን እንደገና እንድንግባባ በቅዱሳን ሐዋርያት በኩል እኮ መንፈስ ቅዱስ ጸጋውን አፍስሶ አድሎ ቋንቋ ደግሞ ሰጥቶኩ ነበር። እንድንግባባ እኮ ነው። ያኔ በኃጢአት ምክንያት ተለያየ ቋንቋ፣ ደግሞ በቋንቋ ከሁሉ ጋር ተግባብታችሁ አስተምሯቸው፣ አሳምኗቸው፣ አጥምቋቸው፣ አድኗቸው ብሎ ደግሞ ላከ። እግዚአብሔር አምላካችን በሰጠን የቋንቋ ጸጋ ዛሬ እንድንግባባበት ይርዳን። እባካችሁ ሰውን በሰውነት እናክብር። ኢትዮጵያ መታወቂያዋ እንግዳ ተቀባይነት ነው። ተካፍሎ መብላት መጠጣት ነው። ያ የቀደመው የአያቶቻችን የቅድመ አያቶቻችን ዘመን ይሻለናል። እንደው ሥላሴ እንዲያደረጉ እያልን ብቻ ተርከን አንለያይ። አምላካችን እግዚአብሔር በእውነት በቸርነቱ ዛሬም ለሀገራችን ለኢትዮጵያና ለሕዝቧ ፍጹሙን ሰላም፣ እውነተኛውን ሰላም፣ የልብ ሰላም፣ የውስጥ ሰላም ያድለን። መለያየቱን፣ ጦርነቱን፣ ሁከቱን ከኛ ያርቅልን። የቅድስት ሥላሴ ኃይል፣ ሁሉን ቻይነት፣ የማይታዘዙትን ደግሞ እንደሚቀጡ እንደሚፈርዱ ስራው ታይቷል። ይሄን የተገለጠው ትዕቢተኞች በናምሩን መንገድ የምንጓዝ ካለን ደግሞ እንመለስ፣ አይጠቅመንም። በስጋም በነፍስም በምድርም በሰማይም የሁለት ዓለም ስደተኞች እንዳንሆን እንመለስ። ለዘመኑ ናምሩዳውያን ለሚታበዩ ከእግዚአብሔር ጋር ለሚታገሉ የእግዚአብሔርን ሕዝብ ለሚያስጨንቁ ክፎች፣ አመፀኞች፣ ነፍሰ ገዳዮች፣ እልኸኞች እግዚአብሔር ልቡና ይስጥልን። ኑ እንውረድ፣ ቋንቋቸውንም እንለያየው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ፍቅርን ለሁላችን ይስጠን።